የጥንቱ ዓለም ታሪክ የታሪክ ሚዲያ ላይ ተዘጋጅቶ የቀረበ ዶክመንተሪ ትረካ። በዚህ ዶክመንተሪ ዝግጅታችን በጥንቱ ዓለም ስለነበሩ ህዝቦችና መንግስታት ታሪክ፣ ስልጣኔ፣ ባህልና አጠቃላይ እሴት እንዳስሳለን። የጥንቱ ዓለም ታሪክ ውድ የቻናላችን ተከታታዮች እንኳን ወደዚህ የጥንቱ ዓለም ዶክመንተሪ ቪዲዮ ትረካችን በደህና መጣችሁ። በዚህ ክፍል 6 ትረካችን የጥንታዊት ሮምን አጠቃላይ ታሪክ እናቀርባለን። በጥንታዊት ሮም የነበሩ ታሪኮችን፣ ባህሎችን፣ እሴቶችንና ጠቅላላ ነገሮችን እንዳስሳለን። እናንተም ይህን ዶክመንተሪ ትረካ እስከ መጨረሻው እንድትከታተሉና ቻናሉንም ሰብስክራይብ፣ ላይክ፣ ሼር እና ፎሎ እንድታደርጉ በትህትና እየጠየቅን አሁን ወደ ሙሉ ትረካው እናመራለን። ጥንታዊት ሮም የላቲን ጎሳ በቲቨር ወንዝ ዙሪያ ይኖር ነበር። ቲቨር ወንዝ ወደ ባህር ከሚገባበት ቦታ 25 ኪሎ ሜትር በስተ ምዕራብ ሮሜ ወይም ሮማ የተሰኘች አነስተኛ የሰፈራ መንደር ተመሰረተች። በአፈ ታሪክ መሰረት ሮሜ የተመሰረተችው በ8ኛው ምዕተ ዓመት ከክርስቶስ ልደት በፊት ላይ ነው። የሮሜ ቀደምት ነዋሪዎች ፓትሪሺያኖች በሚል ስያሜ ይጠሩ ነበር። አዛውንት ፓትሪሺያኖች የአዛውንት ምክር ቤት ወይም በላቲን ሴኔት የተሰኘውን የአስተዳደር ማዕከል መሰረቱ። ሮሜ በንጉስና በሴኔት ትገዛ ነበር። ሮማውያን አጎራባች ከተሞችን በቁጥጥራቸው ስር በማድረግ ከፊል ነዋሪዎቻቸው በሮሜ እንዲኖሩ አደረጉ። የከተማዋ ህዝብ ብዛት ፈጣን እድገት አሳየ። በአፈ ታሪክ መሰረት በ6ኛው ምዕተ ዓመት ከክርስቶስ ልደት በፊት በሮሜ ውስጥ አንድ ጨካኝ ንጉስ ነበር። በ509 ዓመተ ዓለም ሮማውያን ይህን ጨካኝ ንጉስ ከሮም በማስወጣት የንጉሱን ስልጣን ገረሰሱ። ህዝባዊ ሸንጎ በየዓመቱ ከፓትሪሺያኖች መካከል ኮንሰል በመባል የሚታወቁ 2 ገዢዎችን መምረጥ ጀመረ። ኮንሰሎቹ ሮሜን ለ1 ዓመት ይገዙ ነበር። በዚህ ወቅት የዳኝነትና የወታደራዊ አዛዥነት ሥራ በእነርሱ ይካሄድ ነበር። ህዝባዊ ሸንጎ ከፓትሪሺያኖች መካከል ኮንሰሎችን የሚረዱ ሹማምንት በየዓመቱ ይመርጣል። የምርጫው ዘመን ሲያበቃ ከፍተኛ ሹማምንት የሴኔቱ አባል ወይም ሴናተሮች ይሆናል። ሴኔቱ ከፍተኛ ስልጣን የተሸከመ አካል ነበር። በሰላማዊ ጊዜ ኮንሴሎች ምክር የሚያገኙት ከሴኔቱ ነበር። ሴኔቱ የገንዘብ ቤት ኃላፊ ከመሆኑም በላይ ጦርነትንና ሰላምን በሚመለከት አስፈላጊውን የውሳኔ ሐሳብ
ለብሔራዊ ሸንጎ ያቀርባል። ብሔራዊው ሸንጎ ብዙውን ጊዜ የሴኔቱን የውሳኔ ሐሳብ ተቀብሎ ያጸድቃል። ፓትሪሺያኖች አገዛዛቸውን ህዝባዊ አገዛዝ ወይም በላቲንኛ ሪፐብሊክ በሚል ስያሜ ጠሩት ነበር። ከሪፐብሊካውያን ምስረታ በኋላም ቢሆን ፕሌቢያኖች የዜግነት መብታቸውን እንደተነፈጉ ነበሩ። የሚገኙበት ሁኔታ እንዲሻሻልላቸው ጥያቄ አቀረቡ። የህዝብ ተወካዮች የፕሌቢያኖችን የኑሮ ደረጃ ለማሻሻል ባደረጉት ትግል መሪዎቻቸው ለመሆን በቁ። የህዝብ ተወካዮች በፕሌቢያኖች የሚበጁ የህግጋትን ረቂቆች አወጡ። ፕሌቢያኖች እነዚህ ረቂቆች ካልጸደቀላቸው በጦር ውስጥ እንደማያገለግሉ፣ ታክስ እንደማይከፍሉና እንዲያውም ሮምን ለቀው እንደሚወጡ ተናገሩ። በዚህ ምክንያት በፓትሪሺያኖችና በፕሌቢያኖች መካከል የመሳሪያ ግጭት ተፈጠረ። ፓትሪሺያኖች ጦሩ ሲዳከም የሮማ ግምጃ ቤት ሊራቆትና ህዝቡ አመፅ ሊያስነሳ ይችላል የሚል ስጋት ስላደረባቸው የፕሌቢያኖችን ጥያቄ ለመቀበል ተገደዱ። ፕሌቢያኖች በምክር ቤት ውስጥ መቀመጫ የማግኘት፣ በተለያዩ የኃላፊነት ቦታዎች የመመደብና የራሳቸውን መሬት የማግኘት መብት ተቀዳጁ። የሮም ዜጎችን በብድር ምክንያት ለባርነት መዳረግ ተከለከለ። በፓትሪሺያኖችና በፕሌቢያኖች መካከል ለ200 ዓመታት የተካሄደው ትግል በፕሌቢያኖች አሸናፊነት ተጠናቀቀ። በሦስተኛው ምዕተ ዓመት መጀመሪያ ላይ ከክርስቶስ ልደት በፊት ፕሌቢያኖች የሮሜ ሙሉ ዜጎች ለመሆን በቁ። ነገር ግን የሮም ሪፐብሊክ የባሪያ አሳዳሪና የህሮያን መሳፍንት መንግስት ነበር። ሮማውያን የጎረቤቶቻቸውን መሬት ለመንጠቅ በየጊዜው ጦርነት ያካሄዱ ነበር። በአፔናይን ምድረ ሰላጤ ቢያንስ 12 ብሔረሰቦች የነበሩ ሲሆን እነርሱም እርስ በርስ ይዋጉ ነበር። ሮሜ ከ200 ዓመታት በላይ ከነሱ ጋር ጦርነት አካሄዳለች። የሮሜ ተዋጊዎች በመሳሪያ በስልጠናና በዲሲፕሊን ከጠላቶቻቸው የላቁ ነበሩ። በዚህም ምክንያት ደካማ ትጥቅ የነበራቸው የአካባቢው ጎሳዎች የሮማውያንን ጥቃት ለመመከት አልቻሉ። ስለሆነም ሮማውያን በኢጣሊያ ይኖሩ የነበሩ ጎሳዎችን አንድ በአንድ በቁጥጥራቸው ስር አደረጓቸው። ሮማውያን ከተሸነፉት ጎሳዎች 2/3 የሚሆነውን የታረሰ መሬትና የከብት ርቢ ነጠቁ። ከዚህም ውስጥ አብዛኛው ክፍል የህሩያን መሳፍንት ይዞታ ሆነ። ሴኔቱ አነስተኛ መሬት የነበራቸው ሮማውያን ገበሬዎች በኃይል በተያዙት አካባቢዎች እንዲሰፍሩ በማድረግ የስልጣኑ አስተማማኝ መሰረቶች አደረጋቸው። በኃይል የተያዙት የተለያዩ ብሔረሰቦች በሮም ላይ በአንድነት እንዳያምፁ ሴኔቱ እርስ በርሳቸው እንዲጋጩ በማድረግ የከፋፍለ ግዛ ፖሊሲን ማራመድ ጀመረ። በሦስተኛው ምዕተ ዓመት የመጀመሪያው አጋማሽ ላይ ከክርስቶስ ልደት በፊት ሮማውያን ከኢጣሊያ በስተደቡብ የሚገኙ የግሪክ ከተሞችን በቁጥጥራቸው ስር በማድረግ በኢጣሊያ ላይ የበላይነታቸውን አረጋገጡ። የሮም ይዞታ እስከ ሲሲሊያ ድረስ ሊስፋፋ ቢችልም በዚያ አካባቢ የካርቴጅም ኃያል ጠላት አጋጠማቸው። በ264 ዓመተ ዓለም ሲሲሊያን ለመያዝ በሮሜና በካርቴጅም መካከል ጦርነት ተጀመረ። ካርቴጅማውያን በላቲን ፑኒ ተብለው ይጠሩ ስለነበር ጦርነቱ ፑኒክ የሚል ስያሜ ተሰጠው። ጦርነቱ ለ20 ዓመታት የተካሄደ ሲሆን የድሉ ባለቤት
ሮም ነበረች። ሮማውያን የሲሲሊያን፣ የሳርዲኒያንና የኮርሲካን ደሴቶች በቁጥጥራቸው ስር አደረጉ። ይሁን እንጂ ካርቴጅም ኃያል ስለነበረች በምዕራባዊ የታላቁ ባህር አካባቢ የበላይነትን ለመቀናጀት ሁለቱ ኃያላን ለወሳኝ ፍልሚያ ዝግጅታቸውን ቀጠሉ። ካርቴጅማውያን በስፔን ሰፊ ግዛቶችን በቁጥጥራቸው ስር አደረጉ። ጦራቸው ሃኒባል በተባለ ዝነኛ ወጣት አዛዥ ይመራ ነበር። በ218 ዓመተ ዓለም ሮማውያን በካርቴጅም ላይ ጦርነት አወጁ። ለጦርነቱ ሰበብ የሆነው ካርቴጅማውያን ስፔንን መያዛቸው ነበር። ሁለተኛው የፑኒክ ጦርነት ተጀመረ። ሮማውያን ባልጠበቁት ሁኔታ ሃኒባል ወታደሮቹን እየመራ በአልፕስ በረዷማ መንገዶች አቋርጦ ወደ ኢጣሊያ ገሰገሰ። በተራሮቹ ላይ በተደረገው ጉዞ የካርቴጅም ግማሽ ጦር ወደመ። የገል ጎሳዎች ከሃኒባል ጋር በመደባለቅ የተዳከመ ጦሩን አጠናከሩለት። ካርቴጅማውያን የሮማ በርካታ ክፍለ ጦሮችን ድባቅ መቱ። ሃኒባል በሮም የቁጥጥር ስር የዋሉ ሕዝቦች ከእርሱ ጎን በማሰለፍ ወታደሮቹን በመላው ኢጣሊያ ላይ አዘመተ። በ216 ዓመተ ዓለም ላይ የሮሜና የካርቴጅ ጦርነት ካኒ በተባለች መንደር እንደገና ተጀመረ። የሮም ጦር 80,000 እግረኛና 6,000 ፈረሰኛ የነበረው ሲሆን ካርቴጅማውያን ደግሞ 40,000 እግረኛና 10,000 ፈረሰኛ ነበራቸው። ኮንሰሎች በእግረኛ ጦራቸው ጠላትን ለማውደም ፈለጉ። ጦር ሰራዊቱን በአራት ማዕዘን አሰለፉት። በግራና በቀኝ ደረታቸው ደግሞ ፈረሰኞች ተሰለፉ። ሃኒባል የጠላትን ጥቃት ለረጅም ጊዜ ለመከላከል የሚችሉ ወታደሮች እንዳልነበሩ ተገነዘበ። በዚህም የተነሳ የሮሜን ጦር ለመከበብ የሚያስችል ዕቅድ በድፍረት አወጣ። በዕቅዱም መሰረት ብቃት የነበራቸው ወታደሮች በግንባር ቀደምትነት በመሰለፍ ሮምን እንዲከቡ አደረገ። በሮምና በካርቴጅም ጦሮች መካከል በተደረገ ውጊያ የሮም ወታደሮች ለሽንፈት ተዳረጉ። ካርቴጅማውያን ዙሪያውን የተከበቡትን ክፉኛ ጨፈጨፏቸው። በጠቅላላው 70,000 ሮማውያንን ገደሏቸው ወይም ማረኳቸው። ካርቴጅማውያን ካኒ ላይ በተቀናጁት ድል መሰረት በሮሜ ተይዘው የነበሩትን የኢጣሊያ ከተሞች በቁጥጥራቸው ስር አደረጉ። ሮማውያን በአስኪ ደረጃ ላይ ደረሱ። ይሁን እንጂ የካርቴጅም አምባሳደር ያቀረበውን የሰላም ድርድር ሴኔቱ አልተቀበለው። ካርቴጅማውያን ሮም ከተማ ደረሱ። ይሁን እንጂ የሃኒባል ጦር በጠንካራ ምሽግ ትጠበቅ የነበረችውን የሮሜ ከተማ ለመያዝ ስላልቻለ ወደ ደቡብ ኢጣሊያ አመራ። ሮማውያን የውጊያ ብቃት ያለውን ዜጋ ሁሉ በማሰባሰብ የጦራቸው ብዛት 250,000 እንዲደርስ አደረጉ። ሮማውያን ከፍተኛ ውጊያ በማድረግ ፈንታ አነስተኛ ወታደሮች በካርቴጅማውያን በተያዙ ከተሞች ላይ የሽምቅ ውጊያዎችን እንዲያካሂዱ አደረጉ። ሃኒባል ከካርቴጅም ወታደራዊ ኃይል ባለማግኘቱ የእርሱ ጦርነት እየመነመነ ሲሄድ፣ የሮማውያን ጦር ግን እያደር ተጠናከረ። የካኒ ጦርነት ከተፈጸመ ከ12 ዓመታት በኋላ ሮማውያን አንድ ጦር ወደ አፍሪካ አዘመቱ። ይህም ጦር ልምድና ድፍረት በነበረው በጄኔራል ስኪፒያ ይመራ ነበር። ሃኒባል ካርቴጅምን ከጥቃት ለመከላከል ሲል ከኢጣሊያ ለመውጣት ተገደደ። በ202 ዓመተ ዓለም ዛማ በተባለች አነስተኛ ከተማ ውጊያ ተካሄደ። በዚህ ወቅት ሮማውያን በፈረሰኛ ጦር ረገድ የበላይነት ነበራቸው። በሮማውያንና በካርቴጅማውያን መካከል ለረጅም ጊዜ የሞት ሽረት ውጊያ ከተካሄደ በኋላ የሮማውያን ጦር ድልን ተቀናጀ። የሃኒባል ጦር ለሽንፈት ተዳረገ።
ሁለተኛው የፑኒክ ጦርነት በ201 ዓመተ ዓለም ተፈጸመ። ካርቴጅም የባህር ኃይሏን ለሮማውያን እንድታስረክብ ከፍተኛ ገንዘብ በካሳ መልክ እንድትከፍልና የያዘቻቸውን ግዛቶች ሁሉ እንድትለቅ ተደረገ። ሃኒባል ካርቴጅምን በመልቀቅ በትንሿ እስያ በጥገኝነት ለመኖር ተገደደ። ሴኔቱ ከሀገር እንዲወጣ ጠየቀ። ቤቱን ለከበቡት ጠላቶቹ እጅ አልሰጥም ብሎ መርዝ ጠጥቶ ሞተ። ሮም በካርቴጅም ላይ በተቀናጀችው ድል ወሳኝ ሚና የተጫወቱት በጦር ውስጥ አመዛኝ ሚና የነበራቸው የኢጣሊያ ገበሬዎች ነበሩ። ሮም በሁለተኛው የፑኒክ ጦርነት እጅግ አደገኛ በነበረው ጠላቷ ድል ተቀናጀች። ይህም ድል በታላቁ ባህር ማለትም በሜዲትራኒያን ባህር አካባቢ ለአዳዲስ ድሎች ጥርጊያ መንገድን ከፈተ። በሁለተኛው ምዕተ ዓመት አጋማሽ ከክርስቶስ ልደት በፊት የሮም ጦር ለሶስተኛ ጊዜ ካርቴጅን በመውረሩ ሶስተኛው የፑኒክ ጦርነት ተጀመረ። ካርቴጅማውያን ለሶስት ተከታታይ ዓመታት የሀገራቸውን ሉዓላዊነት ላለማስደፈር በጀግንነትና በቁርጠኝነት የተዋጉ ቢሆንም በሮማውያን ከበባ ምክንያት በረሃብና በበሽታ ተሰቃይተው በቀላሉ በሮማውያን ስለተሸነፉ ሮማውያን ካርቴጅን በእሳት አጋዩ። ካርቴጅማውያን ሀገራቸው በእሳት እየጋየችም እንኳ ለአንድ ሳምንት የሞት ሽረት ውጊያ ቢያደርጉም የሮማውያንን ጥቃት መቋቋም ተስኗቸው ተሸነፉ። ሴኔቱ ካርቴጅን ለማውደም ወሰነ። ሮማውያን ከእሳት የተረፉትን ሕንፃዎች በማውደም 50,000 ካርቴጅማውያንን በባርነት ሸጧቸው። በመቀጠልም ሮማውያን የባልካን ምድረ ሰላጤንና የትንሿን እስያን በቁጥጥራቸው ስር አደረጉ። ሮማውያን በምስራቅ ያደረጉት መስፋፋት በምስራቅ የታላቁ ባህር አካባቢ የታላቁ ባህር ማለትም የሜዲትራኒያን ባህር አካባቢ እጅግ ሰፊ ከሆነው የሶሪያ ግዛት አጼ ጋር ጦርነት እንዲነሳ ምክንያት ሆነ። የሶሪያው ንጉሥ እጅግ በርካታ ጦር፣ ዝሆኖች፣ ሰረገላዎችና የግመል ላይ ተዋጊዎች ነበሩት። በትንሿ እስያ ከሮሜ ጦር ጋር ውጊያ ገጥመው ተሸነፉ። ንጉሡ የሮም ፍጹም ጥገኛ ስለሆነ ግዛተ አጼው በትናንሽ መንግስታት ተከፋፈለ። በባልካን ምድረ ሰላጤ ሮማውያን የከፋፍለ ውጊያ ዘይቤያቸውን በሚገባ ተጠቀሙበት። ሮማውያን ከሜቄዶናውያን ጋር ባደረጉት ትግል ነፃነታችሁን እንሰጣችኋለን በሚል ተስፋ ግሪኮችን ከጎናቸው አሰለፉ። መቄዶናውያን ከሮማውያን ጋር ወሳኝ ውጊያ አካሄዱ። ሮማውያን በመቄዶንያውያን ላይ አኩሪ ድል ተቀዳጁ። መቄዶንያ ከተንኮታኮተች በኋላ ግሪኮች ነፃነታቸውን ለመቀናጀት ጥረት ቢያደርጉም ሮማውያን ጥረታቸውን በማክሸፍ በ146 ዓመተ ዓለም በግሪካውያን ላይ የበላይነታቸውን አረጋገጡ። ግሪኮች ላደረጉት ሙከራ መቀጣጫ እንዲሆንም ከግሪክ የባህል ማዕከሎች ውስጥ አንዷ የነበረችውን የኮንሪፍ ከተማን አወደሟት። ጠቅላላው የኮንሪፍ ከተማ ሕዝብም ለባርነት ተዳረገ። በሁለተኛው ምዕተ ዓመት ከክርስቶስ ልደት በፊት ሮም በዘረፋ ጦርነቶች ምክንያት ሰፊ ግዛተ አጼ ለመሆን በቃች። በታላቁ ሜዲትራኒያን ባህር አካባቢ የሚኖሩ ብዙ ሕዝቦች በሮማውያን ቁጥጥር ስር ዋሉ። ሮም በተከታታይ ባካሄደቻቸው የዘረፋ ጦርነቶች ምክንያት የጦር ኃይሏ
የምንደኝነት ባህሪው እየያዘ በመምጣቱ ከዚህ አኳያ የወታደራዊ መሪዎች ስልጣን ተጠናከረ። ሴኔቱ ልምድ ያላቸው የጦር አለቆች ጦረኞችን እንዲመለምሉ መመሪያ ሰጣቸው። ጦረኞቹ የተወሰነ ክፍያ ከማግኘታቸውም በላይ ከምርኮ የተወሰነ ድርሻ ይካፈላሉ። ጦረኞቹ የጦር አዛዦቻቸውን መመሪያ ብቻ በመከተል ከማንም ጋር ለመዋጋት ምንጊዜም ዝግጁዎች ነበሩ። ብዙ የባሪያ አሳዳሪዎች ከሴኔቱና ከኮንስሎች ይልቅ አንድ ጎበዝ የጦር አለቃ ባሮችንና ድሆችን ጸጥ ለጥ አድርጎ ለመግዛት ይችላል የሚል ተስፋ አደረባቸው። በዚህም መሰረት በሮም የዚህ አይነት ሰው ስልጣን እንዲይዝ ፈለጉ። በተለያዩ ጦርነቶች ዝናን ያተረፈውና በ71 ዓመተ ዓለም የባሮችን አመፅ የደመሰሰው ፖምፔይ ለዚህ ተስማሚ ሰው ሆኖ ተገኘ። ጁልየስ ቄሳር በበኩሉ የሮሜን ስልጣን ለመያዝ ፈለገ። እሱ የፓትሪሺያን የመኳንንት ቤተሰብ ተወላጅ ነው። ከልጅነቱ ጀምሮ ስልጣንና ክብር ይመኝ ነበር። የሮምን ድሆች ቢንቃቸውም ዓላማውን ለማስፈጸም በመሳሪያነት ሊጠቀምባቸው ፈለገ። በዚህ የተነሳ ለድሆች ዳቦ በነፃ እንዲታደልና የግላዲያተር ትግሎች እንዲካሄዱ አደረገ። በ58 ዓመተ ዓለም ቄሳር ለኮንስልነት ተመርጦ የጋሊያ ክፍለ ሀገር ገዥ ሆነ። ጁልየስ ቄሳር መላውን የጋሊያ ግዛት በቁጥጥሩ ስር ለማድረግ ለ8 ዓመታት ያህል ውጊያ አካሄደ። ጋሊያኖች ለጀግንነታቸው ቢዋጉም በየቦታው የተበታተነው ጦራቸው በዲሲፕሊን የጠነከረውን የሮማውያንን ጦር ሊቋቋም አልቻለም። ሮማውያን መላውን አገር በቁጥጥራቸው ስር በማድረግ በብዙ ሺህ የሚቆጠሩ የጦር እስረኞችን በባርነት ሸጧቸው። ጋሊያኖች ለአማልክት ገጸ በረከት ያስቀመጡት ወርቅ የሚገኝበትን የተቀደሰ ቦታ ሮማውያን ዘረፉት። በዚህ ጦርነት ላይ በተገኘው ምርኮ ቄሳር የወታደሮቹን ክፍያ ለመጨመር ቻለ። ከዚህ በተጨማሪ መሬት እንደሚሰጣቸው ቃል ገባ። በየቦታው ከፍተኛ የመዝናኛ ድግሶች ከመደረጋቸውም በላይ በሮም ውስጥ ዳቦ ለድሆች በነፃ ታደለ። ጁልየስ ቄሳር ጋሊያኖችን ድል ካደረገ በኋላ ታማኝ ወታደሮች ያሉት ዝነኛ የጦር አለቃና ከፍተኛ ሀብት ያለው መሪ ሆነ። በ49 ዓመተ ዓለም ጁልየስ ቄሳር በሮም ላይ ወታደሮቹን አዘመተ። ሴኔቱ የላቀ ብቃት ያላቸው ወታደሮች ቢኖሩትም በየክፍላት ሀገሩ የተበታተኑ ነበሩ። ሴኔቱ ፖምፔይን የጦር መሪ አድርጎ ሰየመው። ቄሳር የማጥቃት ዘመቻውን በተቀላጠፈ ሁኔታ በማካሄድ ሮምን ከጥቃት ለመከላከል የተነሳው ፖምፔይ እየተጣደፈ ወደ ባልካን ምድረ ሰላጤ ሸሸ። አንዳንድ የባሪያ አሳዳሪዎችና ድሆች ከቄሳር ጎን ተሰለፉ። የሮሜ ድሆች ከሚገኙበት የሕይወት አዘቅት እንደሚያወጣቸው ተስፋ አደረጉ። የቄሳር ወታደሮች ምንም አይነት ተቃውሞ ሳያጋጥማቸው ሮምንና መላውን ኢጣሊያ በቁጥጥራቸው ስር አደረጉ። ፖምፔይ በባልካን ምድረ ሰላጤ ብዙ ወታደሮች ለማሰባሰብ ቻለ። ይሁን እንጂ የቄሳር ወታደሮች ወደ ባልካን ምድረ ሰላጤ በመዝመት የፖምፔይን ጦር እንዳልነበር አድርገው አንኮታኮቱት። ፖምፔይ ሕይወቱን ለማዳን ሽሽት ቢያደርግም ወዲያው ተገደለ። ቄሳር ለሚቀጥሉት 3 ዓመታት በእስያ በአፍሪካና በስፔን የሚገኙትን ሌሎቹን ጠላቶች መዋጋት ነበረበት። በጁልየስ ቄሳር ተከታዮችና በፖምፔይ ደጋፊዎች መካከል የተካሄዱት ጦርነቶች በሮማውያን ዜጎች መካከል የተደረገ የትጥቅ ትግል ነበር። የሮም የእርስ በርስ ጦርነት በሚል ስያሜ ይታወቅ ነበር።
ጁልየስ ቄሳር በእርስ በርስ ጦርነት ድል ከተቀናጀ በኋላ ወደ ሮም ተመልሶ ወሰን የለሽ ስልጣን ተቀናጀ። ራሱም ኢምፔራቶሪ ወይም በላቲንኛ አጼ ወይም ገዢ ብሎ ሰየመ። ምስሉ በሳንቲሞች ላይ ተቀረጸ። ሐውልቱ ከአማልክት ሐውልቶች ቀጥሎ እንዲቆም ተደረገ። በሴኔት ውስጥ የሚቀመጠው በዝሆን ጥርስና በወርቅ ወንበር ላይ ነበር። ለወታደሮቹ በሽበሽ ሽልማት ቢሰጣቸውም ለድሆች ቃል የገባላቸውን በማጠፍ አታለላቸው። እንዲያውም በሮሜ ለድሆች ይታደል የነበረው ዳቦ በግማሽ እንዲቀነስ ትእዛዝ ሰጠ። አንዳንድ ሴናተሮች በጁልየስ ቄሳር አምባገነናዊ አገዛዝ ቅሬታ ተሰማቸው። በመሆኑም በሮም የህሮያን መሳፍንት ሪፐብሊክ በመጠበቅ ስልጣን በእጃቸው ለመያዝ ፈለጉ። ዓላማቸውን እውን ለማድረግ ሴናተሮቹ ሴራ ጠነሰሱ። የዚህም ሴራ አቀናባሪው ብሩተስ የተባለ ሀብታም የባሪያ አሳዳሪና የጁልየስ ቄሳር ጓደኛ ነበር። በ44 ዓመተ ዓለም ሴኔቱ በስብሰባ ላይ እንዳለ ጁልየስ ቄሳርን ከበቡት። በጉያቸው ደብቀውት በነበረው ሳንጃ ጁልየስ ቄሳርን 23 ቦታ ወግተው ገደሉት። ጁልየስ ቄሳር በሮም ዘላቂ የሆነ አምባገነናዊ አገዛዝ ለመመስረት የነበረው ጥረት ከሸፈ። ይህም በሮም የነበረው ሪፐብሊክ ምን ያህል ደካማ እንደነበር የሚያረጋግጥ ማስረጃ ነው። ቄሳርን የገደሉት ሴረኞች በሮም ሕዝብ ዘንድ ተቀባይነትን አላገኙም። ጥቂት ሰዎች በደርዘን በሚቆጠሩ የህሮያን መሳፍንት ቤተሰቦች የሚገዛው ሪፐብሊክ እንዲቆይ ፈለጉ። የጁልየስ ቄሳር ተከታዮች ሴረኞችን ለመግደል ስለፈለጉ የኋለኞቹ ወደ ምስራቅ ሸሹ። ሪፐብሊካውያን የመቄዶንያን የጦር ኃይል በማሰባሰብ በኢጣሊያ ላይ ለመዝመት ተዘጋጁ። የእርስ በርሱም ጦርነት እንደገና ተጀመረ። የቄሳር ተከታዮች አዲስ መሪዎች ያገኙ ሲሆን እነርሱም ማርክ አንቶኒ የተባለው የጁልየስ ቄሳር ጓደኛና ኦክታቪየስ የተባለው የጁልየስ ቄሳር ዘመድ ነበሩ። ረጅሙና እጅግ ጠንካራው ማርክ አንቶኒ በልምድ የተካነ ጦረኛ ነበር። ህመምተኛውና ከሳሳው ኦክታቪየን ስለ ወታደራዊ አመራር ልምዱም ሆነ ብቃቱ አልነበረም። ከሳሳው ኦክታቪየስ ብልህና ጥንቁቅ ከመሆኑ የተነሳ ብቃት ያላቸውን የበታች ረዳቶቹን የመምረጥ ችሎታ ነበር። አንቶኒና ኦክታቪየስ ባይጓደዱም በሪፐብሊካውያን ላይ በአንድነት ለመዝመት ጦራቸውን አቀናጁ። ወታደሮቻቸውን ወደ ሮም በማዝመት በብዙ ሺህ የሚቆጠሩ ጠላቶችን ከጨፈጨፉ በኋላ ንብረታቸውን ዘረፉ። ከዚያ በኋላ አንቶኒና ኦክታቪየስ ከነወታደሮቻቸው ወደ መቄዶንያ በመርከብ ተጓዙ። በፊሊፒ ከተማ አቅራቢያ በተካሄደ ውጊያ በሪፐብሊካውያን ላይ ድል ተቀናጁ። ብሩተስ በራሱ ጎራዴ ራሱን ገደለ። አንቶኒና ኦክታቪየስ የሮምን መንግስት የተለያዩ ክፍሎች ይገዙ ነበር። አንቶኒ የምስራቁን ክፍል ይገዛ ነበር። በግብፅ ዋና ከተማ በእስክንድሪያ በድሎች እየተፍነሸነሸ ይኖር ነበር። ኦክታቪየስ በሮም ከተማ እየኖረ የመንግስቱን ምዕራባዊ ክፍል ይገዛ ነበር። ሁለቱም እርስ በርስ ለመዋጋት ተዘጋጁ። በ31 ዓመተ ዓለም አንቶኒ የጦርና የባህር ኃይሉን በግሪክ ውስጥ በምትገኘው ኦክቴም የተባለች ወደብ አሰማራ። የኦክቶሚያውያን የጦርና የባህር ኃይልም በዚሁ ቦታ በመድረስ ውጊያ ከተከፈተ በኋላ የኦክቶውያን የባህር ኃይል ድልን ተቀናጀ። አንቶኒ የጦር ኃይሉን በመተው ወደ እስክንድሪያ በመርከብ ተጓዘ። መሪያቸው በመሸሹ የአንቶኒ ወታደሮች እጃቸውን ሰጡ። በ30 ዓመተ ዓለም ኦክታቪየስ ወደ እስክንድሪያ እየገሰገሰ ሲሄድ አንቶኒ ራሱን በጩቤ
ገደለ። ግብፅ የሮም ክፍለ ሀገር ሆነች። የመጨረሻው የግሪክና የመቄዶንያ ጥምር መንግስት ተንኮታኮተ። ውድ የቻናላችን ተከታታዮች የጥንታዊት ሮም ታሪክ ሰፊ በመሆኑ ምክንያት ኤና ቢ ብለን እየከፋፈልን ለማቅረብ ተገደናል። ለዚህም ይቅርታ እንጠይቃችኋለን። አሁን ያቀረብነው የክፍል 6 ኤን ትረካ ነው። በቀጣይ ደግሞ ክፍል 6 ቢን እናቀርባለን። በዚህ አጋጣሚ ለዚህ ዶክመንተሪ ትረካችን የሚሆን መረጃ ያገኘነው የጥንታዊው ዓለም ታሪክ ከተሰኘው መጽሐፍ መሆኑን ለመግለጽ እንወዳለን። እናንተም ትረካችንን እስከ መጨረሻው ስለተከታተላችሁልን እጅግ አድርገን እናመሰግናችኋለን። ቀጣይ ቪዲዮዎችን በለቀቁን ቁጥር በኖቲፊኬሽን እንዲደርሳችሁ የደወሏን ምልክት በመጫን ቻናላችንን ሰብስክራይብ አድርጉልን፣ ላይክም አድርጉልን። ሼር እያደረጋችሁ ለሌሎች በማዳረስ ሌሎችንም እየጋበዛችሁ ቻናላችንን እንዲቀላቀሉ አድርጉልን። በኮሜንት ቦታ ላይ ሐሳብ አስተያየታችሁን ለግሱ። ታሪክ እየቀሰምን ለትውልድ በማስተላለፍ ታሪክ አዋቂ፣ የተማረ፣ የተመራመረ ሊቅ ትውልድ እንፍጠር። ይህ የሁልጊዜ መልእክታችን። እስካሁን ሳትሰለቹ ትረካችንን በትዕግስት ስለተከታተላችሁልን እጅግ አድርገን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልን፣ ሰላም ሁኑልን። ሰላማችሁ ምንጊዜም ይብዛል።